የስልጤ ብሔረሰብ በሕገ መንግስቱ እውቅና ተሰጥቶት ራሱን በራስ ማስተዳደር የጀመረበት 25ኛ ዓመት የብር ኢዮቤልዩ ክብረ በዓል በተለያዩ ዝግጅቶች ታጅቦ በወራቤ ስቴዲየም ተከብሯል። በቋንቋችን እንጠቀም ባህልና ታሪካችንን ለትውልድ እናስተላልፍ በሚል መሪ ቃል በተከበረው በዘንድሮ መርሃ ግብር የፌዴራል፣ የክልል፣ የዞንና የወረዳ የአመራር አካላትን ጨምሮ የብሔረሰቡ ሽማግሌዎች፣ የሃይማኖት አባቶች እንዲሁም መላው ሕዝብ ተሳታፊ ሆኗል። በክብረ በዓሉ ላይ በክብረ እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የስልጤ ብሔረሰብ ራሱን በራስ ማስተዳደር የጀመረበት 25ኛ ዓመትን ስናከብር የሀገረ መንግስት ግንባታውን የምናጠናክርበትና የጋራ ትርክት የምንፈጥርበት መልካም አጋጣሚ አድርገን ልንጠቀመው ይገባል ብለዋል። በዓሉ ብዙነታችን ውበታችን፣ አንድነታችን ደግሞ የጥንካሬያችን ምንጭ ስለመሆን ይበልጥ መግባባት የምንፈጥርበት የሀገረ መንግስት ግንባታ ሂደት የሚጠናከርበት የጋራ አስተሳሳሪ ትርክት ለመገንባት ቃላችንን የምናድስበት በህብረ ብሔራዊ ወንድማማችነትና እህትማማችነት መንፈስ ላይ የተመሰረተ የጋራ ተጠቃሚነትን ለማሳደግ ቃላችንን የምናድስበት መልካም አጋጣሚ እንደሚሆን እተማመናለሁ። ሀገራችን ኢትዮጵያ በዘርፈ ብዙ ብዝሃነት ያጌጠች በረጅም ዘመናት የታሪክ ቅብብሎሽ የተመራች ልዩ ልዩ ጸጋዎችን የታደለች ምድረ ቀደምት ናት ያሉት ርዕሰ መስተዳድሩ ከብሔር፣ ከሃይማኖት፣ ከፖለቲካ አመለካከት ልዩነትና ከመሳሰሉት ብዝሃነቶች አንስቶ ሌሎች ተፈጥሯዊ ጸጋዎቿን በጋራ የመጠበቅና የማልማት ስራን ማከናወን ያስፈልጋል ብለዋል። እነዚህንና የመሰሉ ብዝሃነት እውነታዎችን የማክበር የማስተናገድ ሚዛናዊነትን እሴት የማጠናከር ህብረ ብሔራዊነትን መሰረት ያደረገ አገራዊ አንድነትን እንዲጠናከር ያግዛል። በጋራ እሴቶች ላይ የተመሰረተ አስተሳሳሪ የጋራ ትርክት እንዲገነባ ያስችላል። ብሎም ጠንካራ ሀገረ መንግስት እውን እንዲሆን መሰረት ሆኖ ያገለግላል። ርዕሰ መስተዳድር ዶክተር እንዳሻው አክለውም የስልጤ ብሔረሰብ ራሱን በራስ የማስተዳደርና የማንነት ጥያቄ በህገ መንግስቱ ማዕቀፍ ምላሽ ማግኘቱ በርካታ መልካም ዕድሎች ማስገኘቱንም ነው የጠቀሱት። ከመልካም ዕድሎች መካከል ጥቂት ጉዳዮችን ለመጠቃቀስ ያህል ራስን በራስ የማስተዳደር ዕድሉ የስልጤ ብሔረሰብ ልዩ ልዩ ጸጋዎችንና አቅሞችን አቀናጅቶና አስተሳስሮ ህብረተሰባዊ ለውጥን ለማፋጠን ምቹ መደላደል ፈጥሯል። የቋንቋ፣ የታሪክ፣ የባህል እና ሌሎች የብሔር ማንነት መገለጫ የሆኑ አሻራዎችና እሴቶችን ለመንከባከብ ለማሳደግ አስችሏል። የማንነት መገለጫዎቹ እንዲያድጉና እንዲለሙ የተፈጠረው መልካም አጋጣሚ በራስ የማተማመንና በማንነት መገለጫዎች የመኩራት ስነ ልቦና እንዲጠናከር አግዘዋል። ከዚህ በተጨማሪ በትምህርት፣ በጤና፣ በመሰረተ ልማትና በኢንዱስትሪ ዘርፍ አመርቂ ለውጦች መመዝገባቸውን አንስተው ይህንን በማስቀጠሉ ረገድ ሁሉም መትጋት እንደሚያስፈልገው መልእክታቸውን አስተላልፈዋል። በዚህ የለውጥ ሂደት መላው የስልጤ ብሔረሰብ ከወትሮ በላቀ ጽናትና ትጋት የበኩሉን ማበርከቱን እንዲቀጥል አሳስባለሁ። ልዩነቶችን ብቻ የሚያቀነቅኑ ነጠላ ፍላጎት የወለዳቸው ነጠላ ትርክቶች በመታገልና በማረም በጋራ እውነቶች ላይ የተመሰረተ አስተሳሳሪ የጋራ ትርክት በመገንባትና ለጠንካራ ሀገራዊ መንግስት ግንባታ በጋራ እንድንተጋ ጥሪ አቀርባለሁ። በመጨረሻም ርዕሰ መስተዳድሩ በቀጣይ ግንቦት ወር የሚካሄደው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና በህዝብ ዘንድ ታማኒ ምርጫ እንዲሆን የክልሉ ህዝብ የድርሻው እንዲወጣ ያሳሰቡ ሲሆን ቀሪው ጊዜ እያለቀ በመሆኑም የምራጭነት ካርድ ያልወሰዱ ነዋሪዎች በቀሪ ጊዜ የምርጫ ካርድ እንዲወስዱ መልእክታቸውን አስተላልፈዋል። 7ኛው ሀገራዊ ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ታማኒ ሆኖ እንዲጠናቀቅ መላው የክልላችን ህዝቦች የዜግነት አደራችሁን በኃላፊነት እንድትወጡ ጥሪ ያቀርባለሁ። በተጨማሪም የመራጮች ለመመዝገብ የተቀመጠው ቀንና ገደብ ሊጠናቀቅ ጥቂት ቀናት ብቻ የቀሩት መሆኑን በመገንዘብ የመራጭነት መብት ለመጠቀም አስፈላጊ የሆነውን የመራጭ ካርድ ያልወሰዳችሁ ዜጎች ፈጥናችሁ የመራጭነት ካርድ በመውሰድ መብታችሁን ትጠቀሙ ዘንድ አሳስባለሁ።
በዕለቱ የስልጤ ብሔረሰብ ራሱን በራስ ማስተዳደር ትሩፋት የሆነው የሃይረንዚ ልዩ ሁለተኛ ደረጃ ትምህርት ቤት ያስተማራቸውና ለመጀመሪያ ጊዜ ያስመረቃቸው 28 የሕክምና ዶክተሬት ዲግሪ ለተማሩ ምሩቃን የእንኳን ደስ አላችሁ መልእክት የተላለፈ ሲሆን በዚህ ውጤት መገኘት የድርሻቸውን ለተወጡት ለትምህርት ቤቱ ርዕሰ መምህር የማዕከላዊ ኢትዮጵያ ክልል መንግስት የዶክተሬት ዲግሪያቸውን እንዲማሩ ድጋፍ እንደሚያደርግ በርዕሰ መስተዳድሩ ዶክተር እንዳሻው ጣሰው ቃል ተገብቶላቸዋል።